ሴት ማለት በጆሮዋ የምታፈቅር በምላሷ የምታቆስል በልቧ ግን የምትራራ እንቆቅልሽ ናት። ወንድ ቢሰለጥን ቤተሰቡ ጠግቦ ያድራል። ሴት ልጅ ብትሰለጥን ግን ዓለም ይለወጣል። ወንድም ሆነ ሴት ሁሉም የየራሱ ጸጋ አለው። ነገር ግን ሴት ልጅ የትውልድ ሁሉ ቁልፍ ነች። ሴት ልጅ ካለማች ሁሉ ይለማል። ሴት ልጅ ካጠፋች ደግሞ ሁሉ ይወድማል። የዚህ ዓለም ማጣፈጫ ቅመም ሴት ነች። ሴት ባትኖር ዓለም ባዶ ነች። ሴት ከሌለች ጥበብ የለም። በዚህ ጽሑፍ ጾታን ከጾታ ለማወዳደር ሳይሆን በእናቴ ውስጥ ያለውን የሴትነት ቀለም አይቼ የሴትነትን ልዩ ዋጋ ለማሳየት ነው። ሴት ማለት በዝምታ ውስጥ የሚጮህ ድምፅ፣ በለቅሶ ውስጥ የሚጸና ጥንካሬ፣ በመከራ ውስጥ የሚበረታ ማንነት፣ በጉስቁልና ውስጥ የሚፈካ ውበት ናት። ወዳጄ ሴት ማለት በዝምቷ ውስጥ ሺህ ቃላት፣ በፈገግቷ ውስጥ ደግሞ ሺህ ስቃዮችን መደበቅ የምትችል ምስጢራዊ ዓለም ናት። ሴት ማለት ዓለምን ማድመቅ ሲገባት በዓለም አስተያየት ውስጥ ታስራ የምትኖር ቆንጆ እስረኛ ነች። አንቺ ሴት ዋጋሽ ያለው በሚያዩሽ ሰዎች ዓይን ውስጥ ሳይሆን በምትሰሪው ሥራና በምታሳድጊው ሰብዕና ውስጥ ነው። ውበትሽ ይጠፋል፣ እውነትሽ ግን ይኖራል። በቁሳቁስና በውጫዊ መስህብ ብቻ ማንነትሽን አትገንቢ። ዕንቁ ሴት ሆይ ከሰውነትሽ በፊት ሰብዕናሽ፣ ከመልክሽ በፊት አእምሮሽ ይቅደም። ሴት ማለት ውበቷን እንደ ጦር መሳሪያ፣ ድክመቷን ደግሞ እንደ መከላከያ የምትጠቀም ብልጥ ፍጡር ነች። ብዙ ጊዜ የራሷን ሕይወት ከመምራት ይልቅ በሌሎች ሕይወት ውስጥ ስታይ የምትረካ መሆኗ ትልቁ ትችቷ ነው። አንቺ ሴት ዋጋሽን በሰው ዓይን ውስጥ አትፈልጊው። በከንፈርሽ ቀለም ላይ ሳይሆን በንግግርሽ ለዛ ላይ ስሪ። ውጫዊ ውበትሽ ለቤትሽ ግድግዳ እንደሚሆን ቀለም ነው። ውስጣዊ ማንነትሽ ግን የቤቱ ምሰሶ ነው። ቀለም ይለቃል፣ ምሰሶ ግን ይጸናል። ሴትነት ማለት ራስን ዝቅ አድርጎ ሌላውን ከፍ ማድረግ ብቻ ሳይሆን ራስን አክብሮ ለሌሎች አርአያ መሆን ነው። ሴት ማለት ራሷን ችላ ስትቆም ዓለምን የምታስደንቅ፣ ስታፈቅር ዓለምን የምታለመልም፣ ስትማር ደግሞ ትውልድን የምትቀይር ኃይል ናት። ስለዚህ አእምሮሽን በእውቀት ልብሽን በቅንነት አስጌጪው። ሴት ማለት በጆሮዋ የምታፈቅር በምላሷ የምታቆስል በልቧ ግን የምትራራ እንቆቅልሽ ናት። ሴት ማለት ዓለም የምታነበው ግን ፈጽማ የማጨርሰው ጥልቅ መጽሐፍ ናት። ውበትሽ ዓይን ይይዛል፣ ባህሪሽ ግን ልብ ይማርካል። ሴት መሆን በተፈጥሮ ነው። ሴት ሆኖ መገኘት ግን በስነ ምግባር ነው። ሴት ማለት ፍቅርን ወደ ቤት፣ ዘርን ወደ ልጅ፣ ሐሳብን ደግሞ ወደ ተግባር የምትቀይር የለውጥ ማሽን ናት። እውነተኛ ሴትነት ማለት ራስን መቻል፣ በራስ መተማመንና ለሌሎች መጠለያ መሆን ነው። አንቺ የዓለም መሰረት ነሽ። መሰረት ከደከመ ቤቱ ይፈርሳል። ስለዚህ ራስሽን አክብሪ፣ ዕውቀትሽን አሳድጊ። ሴት ማለት የምትወደድ ብቻ ሳይሆን የምትከበርና የምትደመጥ የጥበብ ምንጭ መሆን አለባት። ትክክለኛ ሴት ማለት ሴት በነገር የማትወጋ፣ በውበቷ የማታታልል፣ በሐሴት የማትመሰክር፣ በልቧ ቂም የሌለባት፣ በዓይኖቿ የማታመነዝር ሳትሆን በልቧ ፍቅር የሞላባት፣ አንደበቷ የሚያጽናና፣ በደግነትና በእውነት የምታሸንፍ ሩህሩህ አንጀት ያላት ፍጡር ነች። ሴት ማለት ዓለምን የምትሸከም ሕይወትን የምትቀጥል ነገር ግን በትክክል ካልተያዘች እንደ ማዕበል ዓለምን የምታጠፋ ኃይል ናት። የለውጥና የስልጣኔ መሠረት ሴት ነች። አዎ ወንድ ቢሰለጥን ቤተሰቡ ጠግቦ ያድር ይሆናል። ሴት ልጅ ብትሰለጥን ግን ዓለም ይለወጣል። ሴት ልጅ የለውጥ መሠረት ነች። ትውልድ የሚለማውም ሆነ የሚጠፋውም በሴት ነው። ዘላለም ተሾመ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው
አባቷ ጥሩ ከነበረ ተበላ አባቴ ምንም ኤጅ የለም ስታንዳርዷ ከፍተኛ ነው ምክንያቱም እሱ እንደ ፕሪንሰስ ነው ያዛት ስትለው ወዬ እኔ ቆንጆ ብሎ ነው ያሳደጋት ማለት ነው አንተ ጋር ስትመጣ ተመሳሳይ ነገር ነው ኤክስፔክት የምታደርገው አትሰማህም እንዲህ ብላ ነው ያደገችው ገብቷል ስለዚህ ካንተም ኤክስፔክት የምታደርገው ተመሳሳይ ነገር ነው ከአባቷ ጋር ኪፕ አፕ ማድረግ የማትችል ከሆነ ራስን ጣጣ ውስጥ አትክተት ገብቷል እንደሱ ተቀብለህ ማለት ነው ከአባትየው ተቀብለህ ተመሳሳይ እንክብካቤ ማድረግ የማትችል ከሆነ አይ በቃ ጊዜህን አታጥፋ የምሬን ነው የምልህ ጀጅ ታደርጋለች ጭምና አይሶ ነው ምናምን ነገር አንቺ እኮ ብትለኩሽ ነበር ይንቀጠቀጥ ነበረ ግን አልለኮችም አንቺ ቆይ እዚህ ጋር ያልሽው ምንም ነገር መጥፎ አልተናገርሽም ፎቶውንም ያመጣሽበት እቺ ልጅ እንዴት አርጋ እንደዚህ አርጋ ልታረግ ቻለች ብሩኬንና ልጅቷን ትምጣና ይቅርታ ትጠይቅ ለምን እንዳደረገች ታውቃለች የኔ ፎቶ አበላሽቶ ብሩኬ ፕሮፋይል አድርጎ ፖስቷል ገበሽ እኔ ደግሞ ቡርቡ የነሚንም እንደዚህ አድርገዋል የነሚሚ ቤት ብታይ ንቀው ነው የተዋቸው እነሚሚ ቤትም ንቀው ነው የተዋቸው ምንም ስለነሱ ያለሱ እኛ እኮ ስለነሱ አጀንዳ ስናወራቸው እግዚአብሔርን በዚህ አጋጣሚ እግዚአብሔር ንቀው ትተዋቸዋል ስለነገርኳችሁ እኮ ነው አሁን ብሩኬ ፕሮፋይል አድርጎ ማንም ብሩኬ ፕሮፋይል አድርጋችሁ እኔን ሰደባችሁ አልሰደባችሁ እኔ አልሰማችሁም ሲጀመር የብሩኬ ኦዲየንስ አይደላችሁም ገባችሁ አይደለም እኔ ደግሞ ቡቡቴን የኔ ጠንበለል የሃይሚዬ ሸበላ አልነካም ፋክት ነው አማቻችንን አንነካም እኛ ልጆቻችንን ይዘን ወደፊት እኔ አሁን የሚፈልገው ዛራ ምንውን መጣ ማለት ነው ይቅርታ ትጠይቅ ማንን መጣ ይቅርታ ትጠይቅ አለበለዛ ማለት ነው እግዚአብሔርን እንዴ ትጠይቅ ይቅርታ እሱማን ስለሆነች ነው ለአቢባ ግዘም ተሰጥቷል እሷ ምንድነው የምታደርገው ገበሽ እኔ አሁን አትንሽ ነገር ሲታወይ ማለት ነው ሃናን እሷ እኮ እንትን አሁን ሳኒ ስለ ሃይሚን ስለ ብሩክም አይደል እኔን ሰድባለች እያለች ነው አይደል እሷ መጣ በቂጧ እየጨበጨበች ይቅርታ ትጠይቅ ዛራ ማነች ፈስበፈሶና አሁን ማለት ነው ሃኒ ምን እያሉ ነበር አሁን የሆነ ቦታ እየዞሩ ምን እያሉ ለሃይሚ ሴትዮ እየተባለች ነበረች ሃይሚ ሴትዮ ተብላ እየተጠራች ነበረች ግን በቃኛ ማለት ነው ያለበት ሃይሚ ነገር የለብን ሚዲያውን የምታንቀጠቅጥ ጀግና ሴት ነች ጀግና እንቁ አናቃለን ማሲ አታውሪ እንደዚህ አይነት ነገር እኔ ሃኒ ማለት ነው እሷ ለምሳሌ እቺ ዛራ የምትባለው ፈሳም ማለት ነው ገበሽ ዛራ ለምሳሌ አሁን የሆነ ሰው ከተጣለች ማለት ነው ብሩኬና ሃይሚ መነካከት ይፈልጋል እኔ ደግሞ እንደዚህ አይነት ነገር ያ ደግሞ አንነካም አትንኩ እነሱ ምንድነው ይሄ ቁስጣ የምታረገው ወይ ለነገሩ አትንኩ ራሴን ወክዬ ነው የሚያወራው አትንኩ ስለልጆቹ አያገባንም እኛ እነሱ ደህና ይሁኑ እንጂ ዛራ የምትባል ሾካካ መሮጌት አምጡልኝ ወስኛለሁ ትገለበጣለች አለ በለ እኔንም ፎቶ ተዘግዝግ ከዛ በኋላ ምን እንደሆነ የሚናደርጋት ታያለች ዛራ ወይ ትምጣና ይቅርታ ትጠይቀኝ የምሬ ነው ምንም ሳያደርግ ከዚህ ቆይ አይደለም ሰኒ ከዚህ በፊት ምን እየተባለች ነበር ብዙ ነገር እኮ አሳልፈሻል ሰኒ በቃ ተይው እስኪ ውድ ምንም ሊበል ማንም ሳይነካ እንደተከብኝ ደግሞ አልፈልግም አሁን ምን ሆነሻል እሷ የት ሆና ነው እንደዚህ ያለችው ምን እንትና ቤት ናቸው ሃይሚዬ ቤት ናቸው ሃይሚ ቤት ያሉ ልጆችን እኔ እወዳለሁ ግን እሷን አልወዳትም በደንብ ይባል ሁላችን ነው አሁን ሼር አድርጎ ይጋ ትምጣና ይቅርታ ትጠይቅ አለቀ በቃ ሰው ዝም ብሎ እኮ ያለ ምክንያት አይደረግም የትም ቦታ ሄዳ የኔ ስም ከጠረቅ እኔ እግዚአብሔርን ነው የምላችሁ